እንደው ህይወት የሚባል ነገር ራሱ አለኝ ብለህ ነው? ሴት ከወደ በጣም የሚባል የለ እረፍት የለም። በየቀኑ ነው በቃ የኔ መሰቃየትና ማልቀስ ለሱ መዝናኛው በቃ ጭራሽ በቃ በሰንሰለት እያሰረ በቃ ለሳምንት በፊንጥጣዬ ግብረ ስጋ ግንኙነት ሲያረግ ቆይቶ ራሴን ሳትኩኝ። አይኑን በስለት ወቅታ በቃ እኔን አፋፍሳ ይዛን እና በቃ እንዴ ምን ይሄ ነው ትዳር ማለት? ሰው እንዴት ነው እንደዚህ ትዳር ውስጥ የሚቆየው? ምንም በቃ ደውሎልኝም አያውቅም፣ መጥቶ ጠይቆኝም አያውቅም። እንዴ ምን ነው እንዴ ልጁ አይደለው እንዴ? ምን ቢበድል ነው ይሄን ያህል? ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከእንግዳዬ ጋር እንጨዋወታለን። እንግዳዬ ያው በቤት ውስጥ ያለ ጥቃት ደርሶባታል። ትንሽ ወጣ ያለ ነገር ነው። እስቲ አብረን ቆይታ እናደርጋለን። ትማሩበታላችሁ ብዬ ፍጹም እምነቴ ነው። ያው ሀሳብ አስተያየታችሁን አድርሱን። ላይክ ማድረጋችሁን አትዘንጉ። ሼር እያደረጋችሁ ደግሞ ለወዳጅ ዘመድ አድርሱልን። ከእንግዳዬ ጋር አይናለም ትባላለች። ከሷ ጋር ቆይታ እናደርጋለን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ግን ይቺ ሀገር ትንሽ ካሜራ ምናምን ያስፈራኛል እኮ። አይ ለተመልካቾቻችን ለማድረስ ስለሆነ ነው። እንግዲህ ዛሬ ካንቺ ጋር ልንጨዋወት ነው። አዎ። እስቲ ስምሽን ለተመልካቾች ንገሪያቸው። አይናለም ይባላል። ከደቡብ ክልል ነው የመጣሁት። ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ እንገኛለን። እንግዲህ እንደተለመደው ፕሮግራማችን ላይክ በማድረግ ጀምሩልን። ዛሬም በህይወት መንገድ ላይ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዳዬን አስተዋውቃችኋለሁ። ታሪኳ ከደቡብ ይጀምራል። ዛሬ ደግሞ እስቲ እንጨዋወት። ስምሽን በመንገድ እንጀምር። አይናለም ይባላል። አይናለም እንግዲህ እንኳን ደህና መጣሽ። እስቲ ዛሬ እንግዲህ ከሀበሻ ጨዋታ ጋር ልንጨዋወት ነው። እስቲ አይናለም በአንቺ ህይወት ውስጥ ምንድን ነው የተፈጠረው? ከየትኛው ህይወቴ ሊጀምርልህ ማለት የትኛውን እኔ እንደው ህይወት የሚባል ነገር ራሱ አለኝ ብለህ ነው? ከየትኛው ህይወቴ እንጃ። እኔ ከየትኛው ህይወቴ እንደሚጀምር ራሱ ግራ ነው የሚገባኝ። እንደው ዝም ብዬ ነው እንጂ ገዳም ምናምን ቢገባ ራሱ ለነፍሴ ጸድቄ ነበር። ምንም ህይወት የሚለው ነገር ከየት ራሱ እንደሚጀምር ግራ እየገባኝ ነው። እና ይቅርታ ግራ ካጋባው ዘላለም በቃ ሰው እንደዚህ አይነት ጥያቄ ሲጠይቀኝ ሞራሌም ሁላ ስለሚነካ ነው። እና የትኛው እንደሚጀምር አላውቅም። አይናለም ምንድን ነው ያው አሁን ሁሉም ነገር አልፏል። ዛሬ ከሀበሻ ጨዋታ ጋር የምትጨዋወችው ያው ለተመልካቾች ከኔ ህይወት ይማራሉ፣ ከኔ ህይወት ያተርፋሉ ብለሽ ነው እንጂ ያለፈውን ነገርሽን የቆሰቆስን ህመሙ እንዲሰማሽ አይደለም። እና ያ ሳይሆን እስቲ አልፏል። ዛሬ እንግዲህ አዲስ ሰው ነሽ፣ አዲስ ማንነት ውስጥ ነው ያለሽው። ያለፈውን ነገር ለመማር ያክል እንዲሆን ነው። እሺ እኔ ተወልጄ ያደኩት ደቡብ ክልል ውስጥ ነው። እና እናቴ የሞተችው በሕፃንነቴ ነው። በጣም በሕፃንነቴ በቃ ሳልጠግባት እናቴን የእናት ፍቅር ሳልጠግብ ነው እናቴ የሞተችው ማለት ነው። እና አባቴ እናቴ ከሞተች በኋላ ሌላ ሴት አግብቶ ማለት ለሌላ የእንጀራ እናቴ አግብቶ ይኖራል። እና አባቴ እጁ በደንብ አይሰራም፣ ሁለት እጁ። እና በጣም ብዙ ጊዜ ግልጽ በሆነ በቃ ግልጽ በሚባል ሁኔታ እኔን ሊደፍራኝ ሞክሯል። እና እንጀራ እናቴም ታውቃለች ሊደፍራኝ ምናምን ሲሞክር እና ሁሌ ትመታኛለች።
አንቺ ነሽ ጥፋተኛ፣ ከዚህ ቤት ለምንድን ነው የማትሄጂው? ጥፊልኝ እያለች ትቀጠቅጠኝ ነበረና እሱ በመኮራ ቁጥር በቃ እሷ እኔን ትቀጠቅጠኝ ነበረ። እሷ ደግሞ ምግብ የሚሰጠኝ ለውሻ የሚሰጥ ምግብ ጋር ቀላቅላ ነው ምግብ የሚሰጠኝ። እና ምክንያቷ ምንድን ነው አንቺ እንደዚህ እንድትጠላችበት? ትጠላኛለች። በቃ አላውቅም፣ ምንም አላረኳትም፣ ግን ትጠላኛለች። እና ይታመማለሁ። ህመሜን በቃ የሚረዳልኝ ሰው ስለሌለ ድብቅ አድርጌ ነው የሚኖረው። በቃ በጣም ሲብስብኝ ነው የማወጣው። እሱንም በቃ ችላ ይለኛል አባቴ። አንድ ጎበዝ ሴትዮ አለች መድኃኒት ምናምን ነገር ባሏ የሚቀምም እና እሷ ሴትዮ ለባሏ ትነግርልኝ እና መድኃኒት ምናምን ይሰጣኛል። ህይወት በሱ መልኩ ነው የቀጠለው። አዎ። ከዛ አንዴ ባለሀብት ልጃችሁ እንዳሩልኝ ብሎ ይጠይቃቸዋል ከከተማ መጥቶ። ከዛ በፊት ታውቂዋለሽ? እሱን አላውቀውም። በምን ተገናኝታችሁ ነው? ማለት እንደው ምርጫው ልትሆኚ የቻልሽው በምን መንገድ ነው? ሀገራችን ይመጣል እኔ አላውቀውም እና አይቻት ነው ምናምን ብሎ ለአባቴ ነግሮታል። ከዛ በቃ አባቴም ሀብቱን አይቶ ገንዘብ እንዳለዋውቆ በቃ ሊድረኝ ነው። እኔም ምንም አማራጭ አልነበረኝ። በዛ ላይ ከዚህ ሲቃይ ቢያንስ ይሻለኛል እዛ ብዬ አስቤ በቃ አገባው። ካለሁበት ሲቃይ ይሻለኛል ብዬ ያገባው እና ባለቤቴ ሳዩት በጣም ጥሩ መልካም ቅን በቃ ደግ ሰው ነው የሚመስለው። ከገባኝ በኋላ ከሰፈራችን ትንሽ ራቅ ብሎ ከከተማችን ትንሽ ራቅ ብሎ ትንሽ ከተማ ነገር አለች እና እዛ ቤት አለ። ወሰደኝ። የነበረበት ቤት ከሱ ቤት ትንሽ ራቅ ብሎ ተራርቀው የተሰሩ ቤቶች ምናምን አሉ እና ከቤት አልወጣም ነበር 3 ወር ያህል። በቃ ሙሽራ ስለሆንሽ ነው ከቤት ማትወጪው? ሴት ከወዳ በጣም ይባል የለ። ከዛ ለ3 ወር ያህል በቃ ማታ ማታ ግዴታ ሆነ ግብረ ስጋ ግንኙነት መፈጸም። እረፍት የለም፣ በየቀኑ ነው። ባልፈልግም በቃ በግዴታ አልችልም ደክሞኛል ምናምን ብሎም ቀኑ ሙሉ ስራ የቤቱን ስራ እየሰራው ስለምውል አይሰማኝ። በቃ ግዴታ ነው እና ነገሮች እንደዚህ ቀጥለው ከ3 ወር በኋላ ደግሞ ይደበድበኝ ጀመረ። ይደበድበኛል፣ ይቀጠቅጠኛል፣ በሳት ለምንድን ነው ምናምን ሰውነቴን ያቃጥለኛል። አላቅም እኔ ምክንያቱም ምን እንደሆነ አላቅም። በቃ እኔ ፈጣሪ ረግሞኝ ነው ብዬ ማሰብ ጀመርኩኝ። ይሄ የሚሆነው ማታ ነው ወይስ ቀን? ከስራ ሲመጣ በቃ ሁሌ ይቀጠቅጠኛል። በቃ የኔ መሰቃየትና ማልቀስ ለሱ መዝናኛው በቃ ምን ደስ ይለዋል አንቺ ስታለቅሽ? አዎ ይሄ ቲቪ በቃ እንደ ቲቪ ሆኜለት ነበር፣ እንደ ፊልም ነው በቃ። ሳለቅስ ይስቃል፣ ይቀጠቅጠኛል፣ በሳት ያቃጥለኛል። በቃ የማያደርገው ነገር የለም። በጣም ብዙ ነገር ነው ያደረገው። ውድ የሀበሻ ጨዋታ ቤተሰቦች ከአይናለም ጋር እየተጨዋወትን ያለ ነው። አይናለም እንግዲህ ያገባችው ባል ያደረሰባትን እየነገረችን ነው። እንግዲህ እኛ ጋር ያው ብዙ የሕክምናው በደረጃ ሕክምናውን የሚያጠናው ሰው ወይም ሕክምናው ባለመኖሩ እንጂ አንዳንድ ጊዜ እንደዚህ አይነት የሰዎችን ስቃይ ያዩ የሚደሰቱ የአእምሮ ህመም አለ። ከዚህም የተነሳ የተለያዩ መጽሐፎች ላይ በእውነተኛ ታሪኮች ላይ የተጻፉ መጽሐፎች ሴተኛ አዳሪ ይዘው ሄደው ግረፊኝ የሚሉ ሰዎች እንዳሉ እናውቃለን።
ይሄ ከጤነኛ አይምሮ አይደለም፣ ራሱን የቻለ አንድ የአይምሮ ህመም ነውና የአይናለም ባለቤት እንዲህ አይነት ችግር ያለበት ይመስለኛል። ከገረፋት ከደበደባት በኋላ ቁጭ ብሎ የእሷን ስቃይ እያየ የሚደሰት ከሆነ የራሱን የቻለ የአይምሮ ህመም አለው ማለት ነው። እንግዲህ አይናለም በዚህ መልኩ ህይወትና ኑሯን ቀጥላለች። ከዛ በኋላ ምንድነው የተፈጠረው? እንግዲህ ለ3 ወር ያህል በዛ መልኩ ቀጥላችኋል። ከዛ በኋላ ከ3 ወር በኋላ ነው ይሄ ነገር የጀመረው። ከ3 ወር በኋላ በቃ እኔ ማቀጥቀጥ ምናምን ማሰቃየት ጀመረ እና በቃ ላመልጥ ምናምን ራሱ ሞከርኩኝ። ቤቱን ቆልፎብኝ ይወጣል እንዳላመልጥ እንዳልሄድ ማለት ነው። የት አባትሽ እንደው እንዴት ነሽ ልጄ ደህና ነሽ ወይም አያውቅም? ምንም በቃ ደውሎልኝም አያውቅም፣ መጥተው ጠይቆኝም አያውቅም። እንዴ ምን ነው እንዴ ልጁ አይደለው እንዴ? ምን ቢበድል ነው ይሄን ያህል? ምን ባጠፋ ነው? ሰው እንዴት ለልጁ አይራራም? ልጄ የት ወደቀች፣ ልጄ እንዴት ሆነች ይባላል እኮ። ግን እሱ በቃ ምንም አላለኝም። በቃ እየተሰቃየው እዛ ቤት ውስጥ አንድ ቀንም መጥቶ አያውቅም። ከቤቱ ከወጣሽ በኋላ እንደው መልስም ልጥራ ምንም አላለም። ምንም አላለም። በቃ እና ቆሻሻ በቃ አውጥቶ እንዳጣለኝ ነው። ከዛ በኋላ ህይወት እንዴት ነው የቀጠለው? ያስረኛል። ከዛ በኋላም በቃ ባለቤቴ ያሰቃየኛል፣ ያስረኛል። ቤቱን ቆልፎብኝ ነው የሚወጣው። ጭራሽ በቃ በሰንሰለት እያሰረ እሱ ሲመጣ ብቻ ነው ዳቦና ውሃ ይወረውርልኛል። እሱን ባልቼ ነው በቃ ሙሉ። አንዳንዴም በቃ አይሰጠኝም፣ ባዶ ወዴን ብዬ አድራለሁ። በቃ ቢጮህም ቢለፈልፍም የሚሰማኝ ሰው የለም። አካባቢው ላይ እሱ የተፈራ ሰው ነው፣ የተፈራ ሰው ነው። በዛ ላይ እንደነገርኩ ነው ከሱ ቤት ራቂ ብሎ ነው ቤት ተሰራ ምናምን ነገር ያሉ ሰዎች እና በቃ እንዴ ምን ይሄ ነው ትዳር ማለት? ሰው እንዴት ነው እንደዚህ ትዳር ውስጥ የሚቆየው? ወይ ትዳር በቃ ትዳር እስር ቤት ነው ሆነብኝና እስር ቤት በቃ በጣም ብዙ ሰዎች እኔ በማግባቴ ይደሰታሉ። ምንም አያውቁም። ስለ እኔ የሚደርስብኝን ነገር የሚበደለውን ነገር አያውቁም። ግን እኔ በምንም ነገር ደስተኛ አልነበርኩም። እዛ የሆነች ሴት ይዞ መጣ። ሌላ ሚስት ማለት ነው? አዎ እንደዛ ማለት ነው። እና እሷ ደግሞ ቀን እኔን ትጠብቃለች፣ ማታ ማታ ከሱ ጋር ታድራለች። እንዴ ቆይ እሷ ተቀብለዋለች ማለት ነው? ማለት ቤት ውስጥ አንቺ አለሽ፣ እንደገና እሷ ሚስት ሆና ስትመጣ ምን ብሎ ነው ይዟት የመጣው? አላወቀችም መጀመሪያ። ከገጠር መጣኋት እንደ ሰራተኛ ነገር ነች ነው ያለው። እና ማታ ማታ ከሱ ጋር ነው የምታድረው። ጠዋት እኔን ትጠብቀኛለች። ቀኑን ሙሉ እኔን ስጠብቄ ነው የምትውለው። ከዛ ከተወሰነ ጊዜ በኋላ እሷንም እንደኔ ማድረግ ጀመረ። ማለት እሷንም የሚቀጠቅጣት ምናምን ጀመረ። እሷ እንደኔ ዝም አትለውም ነበር። ሲቀጠቅጣት ምናምን ትጮሃለች፣ ትሳደባለች ምናምን። እሱ ደግሞ ይስቃል በደንብ በቃ ክትክት ብሎ ነው የሚስቅ። እሷ ስትጮህ ይስቃል። ስትጮህ ስትሰድበው ምናምን በቃ እየቀጠቀጣት ድጋሚ እየቀጠቀጣት ይስቃል። ከዛ በኋላ ይተዋትና ይሄዳል። ከዛ እሷን እኔ መጀመሪያ እንክብካቤ አታደርግልኝም ነበር። በቃ እንደዛ ሲያደርጋት ምናምን እኔንም መንከባከብ ጀመረች። እሷም እንዳንቺ የደሃ ልጅ ቤተሰብ የማይፈልጋት ልጅ ናት። አዎ። ስለዚህ ሰውየው ፈልጎ አጥንቶ ነው የሚሄደው ማለት ነው። አዎ። ቤተሰብ የገፋውን ልጅ ነው የሚፈልገው። አዎ። እና እሷ ቢያንስ በቃ ቤተሰቦቿ እንኳን እንትን ይሏታል፣ ይፈልጓታል። ስለ ቤተሰቦቿ ሲነግረኝ ግን በቃ ከዛ እንደዛ በእንደዛ አይነት ሁኔታ ቀጠልን። ከዛ በኋላ እኔን ለብቻ አንድ ቤት ውስጥ አስገባኝና በቃ ለሳምንት በፊንጥጣዬ ግብረ ስጋ ግንኙነት ሲያረግ ቆይቶ ራሴን ሳትኩኝ መጨረሻ ላይ።
ራሴን ሲሴት በቃ እኔ ምንም አላቅም። ሲነቃ ሆስፒታል ነው ያለሁት። እዛ እኔ ሆስፒታል ማን አመጣኝ ብዬ ስጠይቅ ልጅቷ እንዳመጣችኝ ተናገረኝ። እና ሲናገረኝ ሰውየውን በሹካ አንዱ ፍሬውን አፍርጣ ወቅታ አይኑን በስለት ወቅታ በቃ እኔን አፋፍሳ ይዛን እንደወጣችና ሆስፒታል አድርሳኝ እንደጠፋች ነው የተናገረኝ። ያለችበትን ቦታ አይታወቅም። እሱ ላይ አደጋ ደርሳ ማለት ነው? አዎ እሱም ሆስፒታል ነው አሉ። በቃ የፌስቱላ ተጣቂ ሆንኩኝ። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ በአይን ዓለም ላይ የደረሰውን ነገር እየነገረችን ነው። ከዛን አይነት አሰቃቂ ትዳርና ከድብደባ ውጪ በደረሰባት ደግሞ በባሏ በኩል በደረሰባት የወሲብ ጥቃት ለፌስቱላ ህመም ተጋላጭ ሆናለች። ያው ሁለተኛ ሚስት ሆና የመጣችው ለጊዜው አደጋ ደርሳ እሱ ላይ አንድ አይኑን አጥፍተዋለች። እንደገና የዘር ፍሬውንም አደጋ ደርሳበት ሆስፒታል መግባቱን ሰምታለች። ከዛ በኋላ ህይወት በምን መልኩ ነው የቀጠለው? ከዛ እኔም ወደ ከተማ መጣሁ እና እዚህ የፌስቱላ ሕክምና ተሰጠኝ። እዛ ነው ቆይቼ የነበረው። ከዛ ወጣሁኝ። ከዛ ሲሻለኝ እና በመንቀሳቀስ ምናምን ጀመርኩ። ሎተሪ ምናምን መሸጥ፣ ማስቲካ ምናምን መሸጥ ጀመርኩኝ። እዚህ የምታውቂው ቤተሰብ አለሽ? አለኝ። በቃ ማንም የለኝም። ወገን እንደሌለው ማንም በቃ እንደሌለኝ ሜዳ ላይ ወጥቼ ነው የቀረሁት። ለተወሰነ ጊዜ ጎዳና ላይ ነበር የሚኖረው እና በቃ በውስጤ አባቴ እየፈለገኝ ይሆን ወይስ በቃ ማለት አልቆረጣልኝም ነበረ። ግን በቃ እሱም ፈለጋ ምናምን አላደረገም። በቃ ሰላማዊ ህይወት ነው የሚኖረው። ሄጄ በሩቁ አይቼ ነበር አንድ ጊዜ። በቃ ሰላማዊ ህይወት ነው የሚኖሩት። ሰው እንዴት የወለደውን ልጄ ደረሰች፣ ልጄ የታለች ብሎ አይጠይቅም። አባትነት ይሄ ነው? ቤተሰብነት ይሄ ነው እንዴ? በቃ ተመልሼ መጣሁ። እዚህ በቃ መንቀሳቀስ ጀመርኩኝ። እንደምንም እየተንቀሳቀስኩኝ አሁን አሪፍ ኑሮ ላይ ነኝ። በቃ ፈጣሪ ይመስገን። አሁን ጌታ የተመሰገነ ይሁን። ፈጣሪንም መመረር አልፈልግም ነበር። ያን ጊዜ እኔ ከፈጣሪ ጋር ተጣልቼ ነበር። ለምንድነው የፈጠርከኝ? ምንድነው እዚህ ዓለም ላይ ነገሬ ምንድነው እላለሁ ነው። በጤናዬም ጤነኛ ማለት ሰዎች ወሰድ መለስ ያረጋታል ምናምን ይሉኛል። አዎ እሱ ወሰድ መለስ ያረገኛል። እኔ በቃ ያንን ጊዜ ነው የማስበው። ቁስሌንም ጠባሳዬንም ሳየው በቃ ያ ነገር ነው ተመልሶ የሚመጣብኝ። በቃ ፊቴ ነው ሁሉ ነገር ድቅን የሚልብኝ። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ አይን ዓለም ከደረሰባት ነገር ካሳለፈችው ህይወቷ እየነገረችን ያለችው እና እንግዲህ ወላጅ የሆናችሁ ሰዎች በልጆቻችሁ ላይ ግፍ አታቆዩ። ማንም ሰው ለሚሰራው ነገር ብድራቱ ይከፈለዋል። አይን ዓለም ወላጆች አባቷ ልጁን አይፈልግም። አለመፈለግ ብቻ አይደለም፣ ያደረሰባትም ጥቃት አለ። መሞከር በራሱ ጥቃት ነውና እሱም ቀላል የስነ ልቦና ጉዳት አይደለም። ከዛም በኋላ ደግሞ እንዳልኳችሁ በነበራት የትዳር ቆይታ ውስጥ ጥሩ የሚባል ትዳር አይደለም፣ መልካም አይደለም በነበረው ነገር። አሁን ደግሞ ያለችበት ራሷን ለማቋቋም ትግል ውስጥ ነው ያለችው። ሎተሪ ትሸጣለች፣ ጎዳና ላይ ማክሶችን ትሸጣለች።
ህይወቷን ለማሸነፍ የማትፈነቅለው ድንጋይ የለም። እንግዲህ የሀበሻ ጨዋታ ቤተሰቦች እንደተለመደው አይናለምን በርቺ፣ ከጎንሽ ነን በሏት፣ ሞራል ስጧት። እንግዲህ በግል አናግሬያት ነበረ። የገንዘብ እርዳታ ትፈልጊያለሽ ወይ የሚለውን ነገር ጠይቄያት ነበር። አይ በፍጹም እኔ ታሪኬን ልነግራችሁና ያሳለፍኩትን የደረሰብኝና ዛሬ ያለሁበትን ላወራችሁ ነው እንጂ የገንዘብ ምጽዋት ፈልጌ አይደለም እዚህ የመጣሁት ብላለች። እንግዲህ የሀበሻ ጨዋታ ቤተሰቦች ለሞራሏ አመስግኗት፣ በርቺ በሏት፣ ሀሳብ አስተያየታችሁን ንገሯት። ነገ ደግሞ ህይወቷን በምን መንገድ እንደምትቀጥል በየትኛው መንገድ ብትሄድ የተሻለ እንደሚሆን እናንተ የተሰማችሁን አቅጣጫ በዚህ ብታደርጊው በሏት። እስቲ ከአይናለም ጋር እናወራ። አይናለም እንግዲህ አሁን ያለሽበት ነገር ያው ብዙም የተሻለ ልፍ ያለ ባይባልም ካሳለፍሽው ከኖርሽው ነገር የተሻለ ነው። ኧረ ፈጣሪ ጌታ የተመሰገነ ይሁን። በቃ ሰላም አለኝ፣ ሰላም ነው። ጥሩ ሰውም አጋጥሞኛል። ሌላ ሰው ፍቅረኛ እሱ ነው እዚህ እናንተ የደወለላችሁና እዚህ እንዲመጣ ያደረገው። አንቺ ነሽ የተበደልሽው፣ ማውራት ያለብሽን ነገር አውሪ፣ ህብረተሰቡ ይማር ብሎ እዚህ የላከኝ እሱ ነው። በጣም ጥሩ ሰው ነው። ግን እኔ ትዳር ውስጥ መግባት ይፈራለሁ። ካሳለፍኩት ህይወት አንጻር 5 ዓመት ከምናምን ነው ትዳር ውስጥ የነበርኩት ያኔ። በጣም ትዳር በቃ እስር ቤት በቃ ይጨንቃኛል። ስለ ትዳር ሲያወራልኝ እሱ ራሱ ይጨንቃኛል። እኔ እፈራዋለሁ ትዳር። ያንን ህይወት ደግሜ የሚኖር ነው የሚመስለኝ እና በጣም ለሱም በጣም ከባዱ ነገር ነው አውቃለሁ። በጣም ታክሶኛል፣ ግን ያው ይረዳኛል። ካሳለፍኩት ነገር አንጻር ስለሆነ ይረዳኛል። ጌታ የተመሰገነ ይሁን። ብቻ እንግዲህ የሀበሻ ጨዋታ ቤተሰቦች አይናለም ላይ አሁንም ያለ ያልተላቀቀ የፍርሃትና የመደንገጥ ባህሪዎች አሉ። ትዳር ውስጥ መግባት ትፈልጋለች። ወደኛም የላካት መልካም የሆነ እጮኛ አላት። ግን ትዳር ውስጥ መግባት እፈራለሁ ነው የምትለው። የምትፈራው ደግሞ ምክንያት አላት። የፈራችበት ምክንያትና ከዚህ ነገር እንዴት ነው መላቀቅ የምትችለው? የአእምሮ ሕክምና ባለሙያ የሆናችሁ ሰዎች እባካችሁን እንግዲህ የተለመደው ትብብራችሁን አድርጉልን። አይናለምን አግኟት። በስልክም ማግኘት በምትችሉት ነገር መርዳት በምትችሉት ነገር አዋሯት። እስቲ አይናለም የመጨረሻውን መልእክቷ ምን እንደሆነ እንስማት። እስቲ አይናለም መጨረሻ መልእክትሽ ምንድን ነው? ያው እኔ ማለት የሚፈልገው ቤተሰቦች ያው በገጠሩ ክልል ደግሞ የታወቀ ነው። ልጆቻችሁን የዛን ሰው ማንነት በደንብ ሳታጣሩ በሀብቱ ብቻ አይታችሁ ልጆቻችሁን አትዳሩ። በቃ ማለት ሲጀምር ያለ እድሜያችን አትዳሩ። በቃ ያለ እድሜ አትዳሩን። ብትድሩ ደግሞ በቃ እድሜዋ ደርሷል በሚባልባት ነገር ደግሞ የሚድሩ ከሆነ ሀብቱን አይታችሁ ምናምን አትዳሩ። ሁሉም ሰው ከኔ ህይወት እንዲማር ይፈልጋሉ። ምክንያቱም መልአክ መስሎ መጥቶ ስንት ሰይጣን አለ፣ በጣም ብዙ ሰው አለ እና አትዳሩ ነው። ሌላው አንድ ሰው በቃ ወንድ ልጅ ሴትን ሊደፍር ሲሞክር ወይም ከዳፈራ ጥፋተኛ የሚደረገው ሴቷ ነች። ለምን ጥፋተኛን ሰው ጥፋተኛ ነህ ብሎ መውቀስ እኮ አለበት። እኔ አሁን በዛ እድሜ ምንም የሚባል ነገር አድርጌ አይደለም አባቴ ሊደፍራኝ ሞከረ። ግን በቃ ሰው እኔን ነው ጥፋተኛ የሚያደርገው። ለምን እንደዚህ ይሆናል? ጥፋተኛን እኮ ጥፋተኛ ነህ ብሎ መቅጣት በቃ ማስተማር ነው እኮ፣ ሌላ ነገር የለውም። ጥፋተኛ ነህ መባል አለባት። ለምን እኛ ሴቶች ላይ እንደምንወቀስ አይገባኝም። ሌላው ደግሞ ለስሜታችን ባንገዛ እላለሁ። ለስሜታችን አንገዛ። በቃ የሰው ልጅ ስሜቱ ከገዛው ሰው ሳይሆን እንስሳ ነው። በቃ እንስሳ ነው የሚባለው።
ምክንያቱም እንስሳ ብቻ ነው ስሜቱን መቆጣጠር የማይችለው። እኛ ከስሜታችን በላይ እንጂ ከስሜታችን በታች አይደለንም። ስሜታችንን እኛ እንቆጣጠረዋለን እንጂ ስሜታችን እኛን መቆጣጠር አለባት ብዬ አላስብም። እና ይሄንን ነው ማለት የምፈልገው። አመሰግናለሁ እናንተን። እንግዲህ ውድ የሀበሻ ጨዋታ ቤተሰቦች አይናለምም መልእክቷን አስተላልፋለች። እናንተም ሀሳብ አስተያየታችሁን ስጧት፣ በርቺ በሏት። ካሳለፈችው ህይወት ትዝታዎች ውስጥ እንድትወጣ የእናንተ ምክርና ሀሳብ ያስፈልጋታል። ስለዚህ መልእክት ሳጥን ውስጥ አስተያየታችሁን አስቀምጡላት። ለገጠሩ ማህበረሰብ እንግዲህ ያስተላለፈችው ሁላችንም ባለንበት ማድረስ በምንችለው መንገድ ሁሉ ለማድረስ እንሞክር። ማያልፉ ቀኖች ማይነጉ ሌሊቶች የሉምና እንግዲህ አይናለምም እዚህ ጋር ደርሳለች። አሁን ጥሩ ብርታት ላይ ነው ያለችው፣ ግን ትዳር ውስጥ ለመግባት በጣም ፈሪ ሆናለችና ይህንን ነገር የአእምሮ ሕክምና ባለሙያ የሆናችሁ ሰዎች አይናለምን በስልክም ቢሆን የምክር አገልግሎት በመስጠት ተባበሩን። ስለነበረን ጊዜ እንግዲህ ከልብ አመሰግናለሁ። ዛሬ ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ከሀበሻ ጨዋታ ጋር ነበረ። እግዚአብሔር አምላክ እንግዲህ አይናለምንም ይህንን ፍርሃትና ድንዛዜ ለአንዴና ለመጨረሻ ጊዜ ከላይዋ ላይ ያንሳላት፣ እረፍትንም ይስጣት። አይናለም እንግዲህ በርቺ። ውድ የሀበሻ ጨዋታ ቤተሰቦች በቀጣይ ደግሞ በሌላ እንግዳ ይዤላችሁ እስከሚቀርብ ድረስ መልካም የስራ ሳምንት